እሱም ነገሩ ጉዳዩን አይቶታል የዛ አካባቢ ተወላጅ እንደሆነ መጠን እና ዞሮ ዞሮ ያው እነዛ አካላቶች ያስፈልጉ ወሎ ወንድሞቻችን አባቶቻችን እህቶቻችን ወጣው ገብተው በሰላም በቋንቋቸውም በሃይማኖታቸውም ተከብረው የሚኖሩባትን ወሎዬ እንድንፈጥር እነዚህ ሁለቱን አካላቶች ያው መረጃም አይናቅም ጽንፈኛም አይናቅም መሳሪያ ያዘ አካል ነው እንደነገሩ አዳነ ተካላልና የዛን ልጅ ይዞ አይን አውጥቶ ገንዘብ ተቀብሎ ገርሎ እንደምት ከዚህ በላይ ሰመጨረተውማ አንዱን ይዙትና ምግብ ስጡኝ ራብ አስራባችሁን ስላቸው ራባል ከተፈራ ቆርጠው ሰጥቷል والله እንዲህ ያልከፈማል ግን እነዚህን ክፉዎች ኦሮሞ እንደዚህ ያሉት ነገራቸው ኦሮሞ ለዚህ ተነግራቸው እነ ዝረኛ ወንጀል አባቴ ነው ምነው ለዚህ ነው እነዚህ ሁለት አካላቶች ወሎ ማህበረሰብ ሙስሊም ክርስቲያኑ ሰው መሆንን ብቻ አስቀድመን ህብረተሰባችን ወጥቶ እንዲገባ ወደ ራያ ስትሄድ የት ነህ ምን ተናጋሪ ነህ እያለ የሚገድል ፋኖ ወደ አዲስ አበባ ስትወጣ ሰንበቴና ጣዬ ላይ የሚገድል ሸኔ ካስቀመጥክ ወደ አፋር ክልል ስትወጣ ደግሞ ባቲ ላይ ቡርቃ ላይ ወይም ደግሞ አውሳ በር ላይ የሚባለው በር ላይ ዛይጎጆ ቤቱ አካባቢ ኬንዳው ላይ እየጠበቀ የሚገድል ሸኔ ከተቀመጠ ይሄ በቃ አልሸሹ ተወራሩ ነው ያው የወሎ ማህበረሰቡ ስቃይ ያበራለት ማለት ነው እና በዛ ልክ ነው አሁን ምሳሌ ወረባ ጎሶ ቦክሳ የሚባል አካባቢ ይሄን ሰሞኑን እንጂ ትንሽ መንቀሳቀስ የቻሉ እንደውም ታስታውስ ተወረ ፈንታው ይባላል የወረዳውን አስተዳደር የገደሉ ቦክሳ ሳይደርሱ በፊት ነው እና ያ ከሚሆኑ በፊት እነዚህን አካላቶች ያው ባለቤት ሪታ ላለ ጎረቤት አይረዳም ነውና ተረባርበን ሁለቱንም አካላቶች መጥቶ ወሎና ወሎን የመሰለች ሰው መሆንን ብቻ አስቀድማ የምትኖር ወሎ እየነበረች ያለች ያችን ሰላሟን አስመልሶ እንደ ሀገር መዝለቅ ነው እንጂ እኛ ይሄ የጃልመሮ ቡድን ወላ የዘመነ ካሴ ቡድን አንድም አይጠቅመንም እና አሁን ተወለድኩበት አካባቢ አሁን በዚህ ቁለገብሶ እስከ ሰላም በተረጋገጠበት ሰዓት ህዝቡ እንደልቡ በሬ ካፋር ድንበር ማምጣት ፍየል አምጥቶ ምናምን ያ ፍየል ሽጦ ጤፍ ገዝቶ የሚሄድበት ይህን ሁለቀን እንቅስቃሴ ጥሩ እንቅስቃሴ ናለ ስለዚህ ነገሮችን በዛ ልክ ማህበረሰባችን ታግዶ ነገ ተነገ ወዲያ እነዚህ ኃይሎችን ከተናቸው ከከሚሴ አካባቢ መጡ ከባቴ ወደ ደሴ መጡ ቁምቦልቻ መጡ ላይ ታቀም ነው ማለት እኮ ነው ስለዚህ ሁለቱም አካላቶች ስራቸውን አጥፍቶ ይሄንን በባዶ እግሩ የሚሄድ የወሎ ገበሬ እኔ አማርኛ ተናጋሪ ኦሮሞኛ ተናጋሪ ያለው የወሎን ገበሬ ሰላሙን የሚያገኝበትን መንገድ ሻለ በሚል መንገድ ነገሮች ቢፈጠሩለት ነው የማስበው የሸኔ ነው ነበር ይጨፈጨፉ የነበረው አሁን ጎበናዳቸው ኦሮሞ ነው በኦሮሞነት ብትሄድ አይደለ ግን ምን ሆኖ ነው እሱ ከነ ሚኒሊክ ጎን ተሰልፎ ኦርቶዶክስ ሆኖ ነው ሲጨፈጭፍ የነበረው ወደ አሪስም ቤት ገባ እንደዛው እንጂ በብሔርም አንድ ናቸው ይሄ ነገር ስላለ ነው የኦሮሞ ህዝብ አሁን ከዚህ ከእምነቱም ጋር አሁን ይሄ ከሰለሞናዊ ጋር የሚመጣው ነገር ቶሎ የሚያማቸው ከዛ ነገር አንፃር አሁን ይሄ አማራው ብሔርተኛ በዛ ልክ አልተነካም ወሎም በሙስሊምነቱ ያን ሁሉ አደጋ ያን ሁሉ ገፈት የቀመሰው እና አፄ ዮሐንስ ቦሩ ሚዲያ ላይ ያን ሁሉ መሻይክ ያደረጉት በእስልምናው ነው ዛሬ አሁን እኮ መጥቶ ወሃብያ ምናምን እያለ ሊያወራ ሲፈልግ ይገርመኛል የሚጨፈጭፈ እንደ ሙስሊም ነው ሙስሊም ነው የሚገደል በቃ ሙስሊም ሆነ ነው የሚገደል እንጂ ያንተ አቂዳ ምናምን እሱን አስጨንቆት ያንተ አቂዳ ለሱ ምንም ችግር ኖሮበት እኮ አይደለም እሱ አይጎደው አሁን አንተ የምትከተለው አቂዳ ይሄን የሚገልህን ምንም የሚነካው ነገር የለም ግን ምንድነው መሰለህ አሁን እሱ ወሃብያ ብለው የሚጠሩት አካል በአካዳሚካሊ በሃይማኖትም ንቃተ ህሊና ጠያቂ ሆነ ይሄ ሞጋጅ ትውልድ ሆነ አሁን አህመድ ዲን ጀበልን የሚጠሩት ለምንድን ነው ሙጂብን የሚጠሩት ለምንድን ነው ምንም ስላደረገ አይደለም እንደነሱ እኮ ነፍጥ ይዞ ምናምን ስለተዋጋቸው አይደለም ግን ታሪክ ለምሳሌ አሁን አህመድ ዲን ጀበል ኦሮሞ ነው አይደል በኦሮሞነት ይጥቁትሽ ለምሳሌ አሁን አብዱ ጀሊል ሻህሪ ካሳን ይሄ የአማራው ብሔርተኛ አምረሩ የሚጠላው ለምንድን ነው ምን ስላደረገ እያንዳንዱን ታሪካቸውን ፈልክሎ ስለሚያወጣባቸው የነት መንፈሳቸውን የጭፍጫፊነት መንፈሳቸውን ስፔሻሊ የወሎን ማህበረሰብ አሁን በምን መልኩ እንዳስተኙ ይሁት ሶሻል ሚዲያው ከ180% ሆነ እዚህ ሶሻል ሚዲያ ላይ የምታዩት በየገልፍ ሀገራቱ ያለው ተሰዳጅ ሆኖ አስበው በስደት ሰው ሀገር ላይ እየተሰቃየ እየኖረ እውቀቱ ስለሌለው ፖለቲካሊም ሃይማኖታዊ ንቃተ ህሊናም ስለሌለው እንዴት እንደሚጠቀሙበት መንጋ አድርገው ለሚፈልጉት ዓላማ እንዴት እንደሚያስከትሉ ትናንት ኡስታዞች ተገደሉ ስንልኛ እኛን እንዴት አፋችን ላይ ሲቆም እንደነበረ የቱ ይሄ ሙስሊሙ ማህበረሰብ ለመስለት ተሰራበት ነው አካዳሚካሊ እውቀት የለም አብዛኛው አሁን የስደት ሀገር ላይ ያለውን ብታየው የተማረው እስከ 8 እሱንም እድል ካገኝ ካልሆነ ግን ስላልተማረ በባህርም በተለያየ መንገድም የሞቶ ያለውም እየተሰቃየ ነው የሚሆነው ያን ያህል እንደዚህ ተመችቶ ተደልቶት አይደል እህቶቻችን ምን ያህል እንግልት ውስጥ እንዳሉ ይሄ ንቃተ ህሊና ስለሌለ ቁጭ ብለው እነዚህ ሰዎች ምን አደረጉ ብሔርተኛ ያደረጉትና በብሔር ስም ከከለሉትና ካሳመኑት በኋላ እነሱ ድጋሚ ሰለሞናውያንን እየናፈቁ በብሔርተኝነት ስም ተከልለው ይሄንን ማህበረሰብ ይሄንን ሙስሊሙን መንጋውን ምንም የማያውቀውን ስንቅና ትጥቃቸውን ጭነውት እንዳህያ እነሱ የሃይማኖት ዓላማቸውን ያካሂዳል አየኸው ይሄ እስላም ገደላት ይሄንን እንኳን መስማት አይፈልግም አየኸው ይሄ ኦሮሞ ይላል ማዶ ሆኖ ስለ ኦሮሞ ጥላቻ ያወራል ስለ ቋንቋው ጥላቻ ያወራል የማይመለከተው ስለዚህ እዛ አካባቢ ላይ ሲደረግ የነበረው ነገር እስላም ነው ይወዴ ከብሔርተኝነት አንፃር ሳይሆን ይህ አደጋ ተፈጽሞበት ስለነበረ እዛ አካባቢ ያለው ማጆሪቲ እስቲል አሁንም እንደዛው ማጆሪቲ ሙስሊም ስለነበረ በእስልምናው ይመቱት ስለነበረ እነሱ የሰለሞናዊን የበላይነት ብቻ ማቋቋም ስለሚፈልጉ ይጨፈጭፉት የነበረው በሃይማኖቱ በብሔሩ አልነበረ ብሔር በኋላ ይመጣ ነው እንደ ብሔር ደግሞ አሁንም በሙስሊምነቱ ሲጨፈጭፉት ነበር ከዛ ደግሞ ብሔሩን የሚጠሉት
ቅድም ሲናገር እንደነበረው ዘርበር ሁለት አይነት ጥቃት አደረሱበት። አሁን የሁሉ አካባቢ ያለው ሙስሊም የበፊቱን ረስቶት አሁን ላይ ተኝቶ ያለው አሁን ላይ በዚህ ችግር ውስጥ እያለፈ አይደለም። ለምን ሙስሊሙ ማጆሪቲ ነው ብሎ ስለሚታሰብ እንደ ጎንደርና እንደ ጎጃም ያን ያህል ተጽዕኖ እየደረሰበት አይደለም። በሃይማኖት አሁን ያለው እንቅስቃሴ ነው እያደረሰበት ያለው። ጎንደር ላይ ብትል፣ ጎጃም ላይ ብትል አንድ ሙስሊም ሆኖ ይህንን የፋኖን እንቅስቃሴ የሚደግፍ የለም። ለምንድን ነው ያልደገፉት? አማራ ስላልሆኑ ነው አይደለም። ችግሩን ጠንቅቀው ያውቁታል። መነሻውን ያውቁታል። እንቅስቃሴውን ያውቁታል። ለምን እንደሚገላቸው ያውቁታል። እዛው ነው የተወለዱት፣ እዛው ነው ያደጉት። ያሲን ኑሩና በድሩ ሁሴን ጎንደር ሄደው ቤተሰባቸውን የማይጠይቁት ለምንድን ነው? ጭቃ ብክተው አፈር ፈጅተው እንደ ማንኛውም ሰው ያደጉበት አገር ነው። ለምንድን ነው ዛሬ ላይ ወደዛ የማይሄዱት? ችግር ስላለ። እነሱ አሁን በደንብ ይህን ነገር ጠንቅቀው ያውቁታል። ትናንት ክልሉ ላይ ያለው የአማራ ሙስሊም ምንድን ነው ሊባል የሚችለው? በምንድን ነው ስም የምትገሉት? ምን ስላደረገ ነው ብሎ እችን ስለተናገረ ነው። እና ዘርዓ ያዕቆብ ፎቶ ለጥፈው ለብልጽግና ሰገደ፣ ለሆዱ ሰገደ፣ ለእንደዚህ እያሉ ሲያብጠለጥሉት የነበረው። ጠንከር ስትል አይፈልጉም። ስፔሻሊ እምነት ላይ ጠንከር ስትል አይፈልጉም። እነሱ የሚፈልጉት እንደ ትናንቱ እንደሚፈልጉት አድርገው ትናንት ገናና ቡሄን ኖርማል የሃይማኖት ሳይሆን ኖርማል ክብረ በዓል አድርጎ የሚያከብረው ዝም ብሎ በቃ ለእምነቱ ቀላል የሆነውን ሰው ለምን ብሎ የሚጠይቅ ትውልድ ሲመጣ አሁን ሁሉንም ባይባል እህቶች አሁን በስደት ላይ ሲወጡ ቁርአን መቅራት ጀመሩ። ስለ ሃይማኖት ማወቅ ጀመሩ። ልዩነት የዚህ አካል ሴራና እንቅስቃሴው ምን እንደሆነ ማወቅ ጀመሩ። መጠየቅ ሲመጣ ውሃብያ ይላል፣ ስትጠነክር ውሃብያ ይላል። ጠንካራ ስትሆን ነው የሚሰጥ። ግን እንደ ሙስሊም አሁን ሙፍቲን ይዞ ይዞራል አይደል? እንደ ሙስሊም እስኪ ሙስሊም በቃ ሀጂ ምንድን ናቸው? ሙስሊም ናቸው። እስኪ ሀጂን አላማ አሳኩልን። መስገጃ ቦታ ነው የምንፈልገው። እስኪ አክሱም ጠይቁልን። ሂጃብ መልበስ ነው የምንፈልገው። እናንተ የሀጂ ደጋፊ የሆናችሁ ኦርቶዶክስ ወይም የሀጂ ደጋፊ የሆናችሁ ፋኖች እስኪ አክሱምም አካባቢ ጠይቁልን። እስኪ ሂጃብ እንልበስ፣ መቀበሪያ ቦታ ይሰጥ በእስልምና እስኪ እንዳንገደል። እነሱ የሙፍቲ ልጆች ናቸው ብላችሁ እስኪ ይሄን ጩሁልን። እስኪ በቃ ውሃብያውን ይሄን ዳቦ ስሙን ስጡን፣ ችግር የለውም ተውት፣ እሱን እኛ ተቀበለናችሁ። ከዛ ውጭ ግን እስኪ የሀጂን ሞመንት ተከተሉና እስኪ የሀጂን ፋውንዴሽን ተከተሉና በየቦታው ያለውን ሙስሊም ደቡብ እዚህ ወደ ሀዲያ ምናምን ያለውንም ሙስሊም የሚገደለውን ፕሮቴስታንት ጫና የሚያደርግበትን እረፉ በሉልን። እስኪ ጉራጌ አካባቢ ያለውን ትንኮሳ እረፉ፣ የሀጂ ልጆች ናቸው ብላችሁ እኛ ያንን ነገር አድርጉልን፣ ችግር የለው። የዳቦ ስሙን ተቀበለናችኋል። የሚጠይቅ ስለማትፈልጉ ነው። አትግደሉኝ የሚል አካል ስለማትፈልጉ ነው። ኦሮሞ አብዛኛው የተበደለው በዚህ ምክንያት አዲስ አበባ ዙሪያ ላይ ብዙ ነው። ይሄ ኮንዶሚኒየም እኮ ምናምን የተሰራበት እኮ የኦሮሞ ገበሬ ነው። ትናንት እኮ ሲታረስ የነበረ ቦታ ነው። ቦሌ አራብሳን ውሰድ፣ ቦሌ ፈጀን ውሰድ፣ ቦሌ ቡልቡላን ውሰድ። እስቲ ከጀርባቸው ኮርሻ ነው። ይሄ ግን እንዴት ሄደ? ማን ነው የወሰደ? 10 ሺህ ካሬ እኮ 300 ሺህ ብር ነው የተወሰደባቸው። እና ካለን እኮ በደሉ የለም እያልን አይደለም አለ። ይሄ የኦሮሞ በደል በግልጽ ይታያል። የነበረ ነው ያለ ነው። ከብልጽግና ጋር ሊገናኝ አይችልም። እንደ ህዝብ ህዝብን መተቸት አይቻልም። ፓርቲውን ግን እንደፈለገ ማድረግ ይቻላል። ይሄንን ስንናገር ግን ኦነግን ለመተቸት የሚተናነቀው የኦሮሞ ተወላጅ ካለ በአናትህ ተተከል፣ እተቸዋለሁ። እሱን ካልተቸህ እኔ ጋር ቁጭ ብለህ ደግሞ እዚህ ጋር ሌላውን አማራ ክልል ላይ ያለውን የሚንቀሳቀስ ጽንፈኛ መተቸት አትችሉም ነው የኔ። ሁሉም ገዳይ ናቸው። አጥፊን መተቸት አለብን። ጽንፍ ይዞ ነፍጥ አንስቶ እስከተታገለ ድረስ ገዳይ ምንም ልናለባብሰው አንችል። እዛ ውጭ ግን ኦሮሞ ተበድሏል ካልከኝ አሁን እኮ አሉ ጓደኞቻችን እኮ ቤተሰቦቻቸውን ለመጠየቅ ኦሮሚያ ክልል ማይሄዱ። ኦሮሚያ ክልል ውስጥ ግን የሚራብ ሰው የሚገድል ሰው እንዳለ ታውቃላችሁ ወገኖቼ? አሁን ድረስ ኦሮሚያ ክልል ረሃብ እንዳለ ሰዎች እንደሚገደሉ እዛ ኦሮሚያ ክልል ላይ ግን ኦሮሞ ሆኖ ታውቃላችሁ? አዲስ አበባ ያሉ ኦሮሞ ተወላጆች ወጣ ብለው ቤተሰባቸውን ጠይቀው መምጣት እንደማይችሉ ታውቃላችሁ? አማራው ብቻ አይደለም በዚህ ችግር ውስጥ ያለው፣ በአይናችን የምናየው እውነት ነው ይሄ። ይሄ ደግሞ አፄ ምናምን የሚለው አካል የሚመጣው የብሔርን ስም እየጠራ የሃይማኖትን ስም እየጠራ ባልገዛው ቅቤ ዛፍ ቅቤ ይቀባል። ኦሮምኛ ተማሪ እያለህ ነው አካምቡልቴ በል እያለህ ነው ብሎ የኦሮምኛውን ጥላቻ የሚያንጸባርቅ የሆነ ታጣቂ ሲሞት ይሄ እስላማዊ ይሄ ብሎ እስልምናና ኦሮሞ ላይ ጣቱን የሚቀስር አንጃ ይሄንን የማንተችበት ምክንያት ምንድን ነው? ማንን ሊያስተዳድር ነው የሚመጣው? ደቡቡን አናሳ ብሎ ከናቀ በቋንቋው ከተጸየፈው ኦሮሞውን ለምን አካምቡልቴ ያለ ለምን አወራ ብለህ በቋንቋው በባህሉ በእምነቱ ከገፋው በእስልምናው ብቻ እኮ አይደለም የዋቄፈናን እምነት ዛፍ ቅቤ ይቀባል። ከጫካ ወጥቶ ከተማ ባህሉን አከበረ እያልክ ከተማው እኮ እንደ መብቱ ነው። አዲስ አበባ እኮ የሁሉም የብሔር ብሔረሰቦች ከተማ እኮ ነው። ማክበር ትችላለህ። እናንተ ግን የሆነ ነገር ለማክበር ስትመጡ ተንኮል ይዛችሁ ነው የምትመጡት። የፖለቲካ ዓላማ ይዛችሁ ነው የምትመጡት። እሬቻ ሊያከብር የመጣ ኦሮሞ ወጣት መስቀል አደባባይ ተኝቶ ወይም ኢድ አደባባይ አይታችሁታል። ተኝቶ አደረ ኮሽ አላል። እና እርገጤ ግን ከዛ ማዶ ብትመጡ ተኝታችሁ አታድሩ። ስለምናውቃችሁ በየአጥሩ ላይ ስትንጠላጠይ ተንኮል ስትስሪ ነው የምታደርጉት። ለምን አልዘፍንም አሸንዳ አላከብርንም ምናምን እያላችሁ እሪ ስትሉ ነበር። ተንኮላችሁ ስለሚታወቁ በነገራችን እንጂ ጥላቻ ኖሩ አይደለም። ሰላማዊ ሰዎች ከሆነ የሁላችንም ባህል ተከብሮ የሁላችንም ብሔር ተከብሮ የሁላችንም እምነት ተከብሮ መኖር ይቻላል። እናንተ ግን የሃይማኖት እኩልነት
አትፈልጉም። ሰውን በምንነቱና በማንነቱ ታሸማቅቃላችሁ። እስቲል አሁንም ድረስ እኮ የአማራ ክልል ተወላጅ ስልጤ ዛሬ የምትሰድቡት ስልጤ ዛሬ የምትሰድቡት ኦሮሚያ ክልል ውስጥ አሁንም እየኖረ ነው ያለው። ቤት ሰርቶ ሀብት ንብረት አፍርቶ እየኖረ ነው ያለው። ይሄ ሁሉ ነገር ባለበት የተለየ ጥላቻ ማንቀሳቀስ የለባችሁ። ለህዝብ ነው የምመጣው ብለህ ለህዝብ አትመጡም እንጂ እንደ ህዝብ ብትመጡ ለህዝብ ነው የምመጣው ብለህ ሌሎችን እየሰደብክና እያንጓጠጥክ እንዴት ነው ልትመጣም? እንዴት ይቀበላል? ማዶ ሆነ ስለ ኦሮሞ ባህል፣ ስለ ኦሮሞ እምነት፣ ስለ ኦሮሞ ቋንቋ፣ ስለ ደቡብ፣ ስለ ስልጤው፣ ስለ ሽናሻው መጥፎ አመለካከት ይዘህ እንዴት ነው አንተ 4 ኪሎ ልገባ የምትችል? ይህንን ነው የተቃወምነው እንጂ እኛ ፋኖ መንግስትን ተገዳድሮ መንግስትን ሞግቶ የራሱን አካባቢ ሳያወድም የራሱን ልጆች ሳይገባ ለምን ተቃወማችሁኝ ብሎ የራሱ ልጆች ሳያጠፋ ቤተ እምነቱ ሳይገባ እንዲህ አይነት ችግሮችን መሰረተ ልማቶችን ሳያወድም የገባበት ቦታ ላይ የህዝቡ ታማኒነት እንዲኖር አይዟችሁ የመጣ ነው ልጆቻችሁ ነው ምንም ችግር የለም ብሎ እናቶች የሰጡትን እንጀራ በልቶ ውሃ ጠጥቶ እየተቆጣጠረ ያለውን ከተማ በሰላም አስተዳድሮ ቢያልፍ እኮ እኛ ምንም እኮ አይመለከተንም። በዛ ሴኩላር የሆነ አካሄድ ይዞ ቢመጣ እኮ እኛ ምንም ችግር የለብንም። ብልጽግና እኮ ምንም የተለየ ነገር እኮ አድርጎ አይደለም፣ ከእነሱ የተሻለ ነገር ይዞ አይደለም። ያው ነው እነሱ የሚያደርጉትን ነገር እሱም እያደረገ ነው፣ ምንም ልዩነት የለውም። ግን እነሱ ደግሞ ሲመጡ ሴኩላር አይደለም። ይሄ ነው የኛ ትልቁ ችግር። እነሱ የሚመጡበት መንገድ የሃይማኖት ጽንፍ ይዘዋል። ሞዓ ተዋህዶ ናቸው። በግልጽ እየወጡ ቤተ ክርስቲያን ላይ ይናገራል። እኛ የተቀበረ መስቀል አለ፣ ደርግ የቀበረው መስቀል አለ፣ እሱን እናወጣለን። የሚሰለጥነው ከቤተ እምነት ቄሶች ይመሩታል። ይሄን ትግል ሴኩላር አልሆነም። በሃይማኖት ከመጣ ደግሞ እኔ ሃይማኖት ላይ አደጋ ይፈጥርብኛል ብለን ይሄንን ነው እየታገልን ያለ ነው እንጂ ሴኩላር ሆኖ ህዝቡን ሳይነካ መንግስትን ታግሎ አሸንፎ ከገባ እኛ ምንም ችግር የለብንም። ማንኛውም አካል ግን ህዝብ ላይ አደጋ ስለሚያደርሱ ነው እየተቃወሙ ያለን።